ሰላምታዬ ለሁላችሁም ይድረስ። ፍቅረ ገብርኤል ነኝ። ዛሬም በሌላ ቪዲዮ ተገናኝተናል። ላለፉት 2 ሳምንታት ብዙዎቻችን ይሄ ጉዳይ በሶሻል ሚዲያ ሲዘዋወር ስለነበረ ብዙዎቻችሁ አይታችሁታል ብዬ ተስፋ አደርጋለሁ። ልክ እንደ ሁሉ ጊዜው የፈለገውን ያክል ጉዳዩ ከባድ ቢሆንም የሀገራችን ሚኒስትሪ ሚዲያዎች የመንግስትም ሆነ የግል ቴሌቪዥን ጣቢያዎች ሊዘግቡት አልፈለጉም ነበር። እንደዛም ሆኖ መረጃው ለብዙዎቻችን ተዳርሷል። እድሜ ለፌስቡክ፣ ለዩቲዩብ፣ ለቲክቶክ። በአሜሪካን ዋሽንግተን ዲሲ ከተማ በፖሊስ ጥይት ተደብድቦ የሞተው ወንድማችን የሱራፌል ዘሪሁንን ጉዳይ ሁላችሁም የሰማችሁ ይመስለኛል። እንግዲህ ወንድማችን ሱራፌል ዘሪሁን ህይወቱ ካለፈና ከሞተ 2 ሳምንት ሆኖታል። ጉዳዩን ቀስቅሼ ከሀዘኑ ትንሽ የተረጋጉትንም ቤተሰቦቹን ሀዘናቸውን ለመቀስቀስና ቁጭት ውስጥ ለመክተት አይደለም። በዚህ በሰለጠነና ዓለም በመረጃ አንድ በሆነችበት ዘመን በየሶሻል ሚዲያው በሱፍ ውስጥ፣ በካባ ውስጥ፣ በሃይማኖት ውስጥ፣ በፖለቲካ ውስጥ የተደበቁ በጣም ሰብአዊነት የጎደላቸው ብዙ ግለሰቦች መኖራቸውን ሁላችሁም የምታውቁት ነው። ለዚህም ነው በጉዳታችን፣ በመከፋታችን፣ በሀዘናችን ውስጥ ሀዘናችንና ጉዳታችንን፣ ህመማችንን የኛን ትራውማ የሚሸጡ የሚነግዱ ሰዎች የበዙት። እኛ ተራዎቹ ሰዎች አይደለንም። ስልጣን ያላቸው ስልጣን አለን የሚሉ ትልቅ ነን፣ ተምረናል፣ በአደባባይ ወጥተናል፣ ተናግረን ማሳመን ተከራክረን ማሸነፍ እንችላለን ብለው የሚያስቡ ሰዎች ናቸው በጣም ያስቸገሩ። ወደ ዋናው ጉዳይ ከመግባታችን በፊት ስለ ሱራፌል ዘሪሁን አንዳንድ ነገር ልበላችሁ። በስልክ አሜሪካ ድረስ ደውዬ ሱራፌል ዘሪሁንን የሚያውቁ ሰዎች ምን አይነት ልጅ ነው፣ ምንድነው የገጠመው፣ እንዴት እንደዚህ አይነት አደጋ ላይ ወደቀ ብዬ አንዳንድ ነገሮችን ለማጣራት ሞክሬያለሁና በየሶሻል ሚዲያው የሚወራው የሱራፌል ዘሪሁን ማንነት እኔ ካገኘሁት መረጃ ጋር ፍጹም የማይገናኝና ይሄ የ29 ዓመት ወጣት ሱራፌል ዘሪሁን በጣም ጨዋ ሆኖ ነበር ያገኘሁት። እንዳገኘሁት መረጃ ከሆነ ወንድማችን ሱራፌል ዘሪሁን በጣም ትሁት፣ በጣም ታዛዥ፣ የተቸገሩ ሰዎችን የሚያግዝ የሚረዳ። እንግዲህ ያሳያችሁ በሀገር አሜሪካ ጊዜ ብርቅ በሆነበት ጊዜ ውድ በሆነበት ሀገር ሰዎች ሲታመሙ ጸበል የሚወስድ ቅዳሴ የሚወስድ ምን ይሄ ብቻ ቤተክርስቲያን ሄዶ አስቀድሶ በቅዱስ ቁርባኑ በኩል ተቀድሶ የሚመጣ ስጋው ደሙን የሚቀበል በጣም ጸሎተኛ፣ በቤተሰቦቹም ሆነ በአካባቢው በሚገኙ የአበሻ ኮሚኒቲዎች ወይም የአበሻ ማህበረሰቦች በታዛዥነቱ በትሁትነቱ የሚታወቅ ልጅ ነው የነበረው። በተጨማሪም የወንድማችን የመናፍስት ውጊያን ከሚያስተምሩ አባቶች ጉባኤ የማይጠፋ ጸበልም እንደሚጠመቅ ሰምቻለሁ። እንግዲህ ከላይ በቪዲዮ እንደምታዩት በጭንቅላቱ ላይ ጥቁር ማስክ ያደረገው በአጋጣሚ እያሽከረከረ መጥቶ ከፖሊስ መኪና ጋር የተጋጨውና ከወገቡ በላይ ራቁቱን ሆኖ ቪዲዮ ከርቀት ስለተቀረጸ በእጁ ምን እንደያዘ አይታይም እንጂ ፖሊሶቹ እንደሚናገሩት ከሆነ በእጁ ጥቁር ስለት ወይም ደግሞ ጩቤ ይዞ ይሮጥ እንደነበረ ነው። ፖሊሶቹ ይህን ወጣት በ9 ጥይት ደብድበው ከገደሉት በኋላ በሰጡት መግለጫ ሲናገሩት የነበረው እግዚአብሔር ከቆረጠልንና ከተሳፈችው ቀን ማለፍ ስለማንችል ነው እንጂ እነዚህ በ9 ጥይት ደብድበው የገደሉትን ትንሹን ልጅ እነዛ ነጭ ፈረንጅ ፖሊሶች ህይወቱን መታደግ ይችሉ ነበረ። እግሩንም ሆነ የተለያዩ የሰውነት አካል ክፍሎቹን መምታትና ህይወቱን ማትረፍ ይችሉ ነበረ። ምን ይሄ ብቻ። አውሮፓና አሜሪካ የምትኖሩ ሰዎች ይሄን ነገር በደንብ ታውቁታላችሁ። የፈረንጅ ፖሊሶች ከሚታጠቁት መሳሪያ አጠገብ ሽጉጥ የሚመስል ግን ኤሌክትሪክ የሚተፋ በእንግሊዘኛው ቴዘር ጋን የሚባል መሳሪያ እንደሚይዙ ይታወቃል። በቴዘር ኤሌክትሪክ ሽጉጥ መተው ሊያተርፉት የሚችሉ ነበረ። በዚህ ደረጃ ሰይጣን ሲረባረብብንና በዛ ላይ ደግሞ የአህዛብ ሀገር ሲሆን ጉዳቱን ከፍተኛ ያደርገዋል። በቪዲዮ እንደምታዩት ይሄ ወንድማችን ሱራፌል ዘሪሁን በሚያሳዝን በሚያስከፋ ልብን በሚሰብር ሁኔታ ደጋግሞ በጥይት ከመቱት በኋላ መሬት ላይ ወደቀ። ህይወቱን በዛች ቅጽበት አለፈች። የሚያስገርመው ነገር እግዚአብሔር እኛን ሲፈጥረን ነፃ ፈቃድ ሰጥቶናል። አንዳንድ ጊዜ ገጥሟችሁ ያቅም ስትበሳጩ፣ ስትናደዱ፣ የሚያስከፋችሁ ነገር ሲፈጠር ራሳችንን መቆጣጠር እስኪያቅተን ድረስ እንናደዳለን፣ እንበሳጫለን፣ ሰዎች ልንደበደብ እንችላለን፣ ከባባድ ጉዳቶችን ልናደርስ እንችላለን። ልክ እንደ ወንድማችን እንደ ሱራፌል ዘሪሁን ህይወታችንን ሊያጠፋና ህይወታችንን ሊያጎድል የሚችል ትልልቅ አደጋዎች ላይ ራሳችን ልንከት እንችላለን። እግዚአብሔር ከሰጠን ነፃ ፈቃዶች መካከል አንዱ ራሳችን እንድንገዛ፣ ራሳችን እንድንቆጣጠር ነው። ተናደን ራሴን መቆጣጠር አቃተኝ በጣም ተናድጄ ስለነበር ነው ስንል በዛች ቅስፈት ራሳችን መቆጣጠር ባቃተን ሰዓት የተቆጣጠረን የዲያብሎስ ኃይል አለ ማለት ነው። በዛ ሰዓት ነው ራሳችን መቆጣጠር አቃተን እኔ አልነበርኩም። ብዙዎቻችን ስንናደድ የምናደርገውን እንኳን አናውቅም ብለን የምንናገረው ከዛ ከተረገመ ከዲያብሎስ ውጊያ አንፃር ነው። በተለምዶ ራሴን መቆጣጠር አቃተኝ የምንለውና ወንድማችን ሱራፌልም በእንደዚህ አይነት ፈተና የወደቀ ይመስለኛል። የዲያብሎስ ፈተና መቼ እንደሚመጣ እንዴት እንደሚመጣብን አናቅም። ለዚህም ነው
ሁሌም ራሳችንን ነቃ ብለን መጠበቅ ያለብን። የወንድማችን የሱራፌል ዘሪሁን ሞት ተከትሎ ደግሞ በሀገር አሜሪካ ነው የምንኖረው እናውቃለን ተምረናል ስልጣን አለን ደግሞ የሚሉ በአሜሪካም የተማሩ ስልጣነ ክህነትም ያላቸው የዩቲዩብ ቻናል ያላቸውንም አንዳንድ አባቶችን ታዝበናቸዋል። በጣም የሚያሳዝነው ነገር በኢትዮ ቤተሰብ ሚዲያ ላይ እንዲህ ሲሉ ነበር ያዳመጥናቸው። የመምህር ግርማን ጉባኤ መከታተል የመናፍስት ውጊያን የሚያስተምሩ አባቶችን መከተልና ትምህርታቸውን ማዳመጥ መጨረሻው ይሄ ነው ሲሉ ነበር ያዳመጥናቸው። በጣም የሚያሳዝንና የሚያሳፍር ንግግር ነበር። እውነት እንደዛ ነው የምታስቡት እናንተ? የሌሎች አባቶቻችንን የሌሎች መምህራኖቻችንን እነ ዲያቆን ሄኖክ ኃይሌ እነ ዶክተር ዘበነ ለማ መጋቢ ሐዲስ ሮዳስ መጋቢ ሐዲስ ሸቱ እነዚህ የዘረዘርኳቸውን አባቶቻችንን መምህራኖቻችንን ሰባኪዎቻችንን ትምህርት የሚያዳምጡ ለተለያዩ አደጋዎች የወደቁ ህይወታችንን ቀየራለን ብለው በስደት መንገድ ላይ ህይወታቸውን ያጡ ራሳቸውን ያጠፉ የሉ? ለምንድን ነው በትንሹም በትልቁም እነዚህን አባቶች ስማቸውን እያነሳችሁ የምትሰድቧቸው ስማቸውን የምታጠለሹት? በቃ ከዚህ ሁሉ ነገር ይሄ ብቻ ነው የታያችሁ? የነሱ አስተምሮ ብቻ ነው የታያችሁ? የልጁ መሞት የልጁ እንደዛ ተሰቃይቶ ህይወቱን ማጣቱ አልታያችሁም? የልጁ ክርስቲያናዊነት የልጁ ኦርቶዶክስነት የልጁ ስጋው ደሙን መቀበል የልጁ ጨዋነት የልጁ ትህትና በቤተሰቦቹም በአካባቢውም ዘንድ ያለው የልጁ ተቀባይነት እንዴት ይታያችሁም? ለነገሩ እንዴት ይታያችኋል? እናንተ የምታውቁት በሰው ቁስል መነገድ የሆነች ነገር ኮሽ ስትል ያችን ነገር አስታካችሁ መሳደብ ያጠራቀማችኋትን ስድብ አደባባይ ላይ መታችሁ መበተን ነው እንጂ የምታውቁት የእውነት ክርስትናን የምታውቁ ሰዎች አይደላችሁ። ክርስትና ማወቅ ብቻ አይደለም የአንድ ሰው ህይወት ነው ያጣነው። ለያውም ደግሞ ሮጦ ያልጠገበ ገና ብዙ የሚጠበቅበት ገና ወደፊት ተስፋውን ለቤተሰቦቹ ለማሳየት ተፍተፍ የሚል ልጅ እንግዲህ በአደባባይ ሲመጻደቁበትና ሲሳለቁበት የነበረው ወንድማችን ሱራፌል ዘሪሁን እንደዚህ አይነት የጨዋ ሰው ህይወት ነበር የሚኖረው። በእውነት ነው የምላችሁ እንደዛ ስትሳለቁና አፋችሁን ስትከፍቱበት የነበራችሁ ሰዎች መቼስ ወልዳችሁት አላችሁም። እግዚአብሔር ማስተዋሉን ይስጣችሁ። ያንን ደሙ ለመጠቅለል ብሎ ነው ደሙ አስክሮት ነው እንጂ ሌላ ድራጋ ጭሶ አይደለም ያደረገው። ሱራፌል መልካም ለሁሉም ትምህርት የሚሆን አስተማሪ ደፍተር ነው። እሱ ለሁሉ አስተማሪ ደፍተር ነው። ሱራፌል መልካም አባት ነው የምለው ልጅ ሳልሆን አባት ነው ለኔ አገልጋያችን ነው። ለሁሉ በየቤተክርስቲያኑ አገልጋይ ነው። በየቤተክርስቲያኑ ወንድምም ጸበል ከፈለገ ና እኔ አርሴማ ወስደሃለሁ ና እኔ ኪዳነ ምሕረት ወስደሃለሁ ና እንደዚህ ቦታ የሚል ልጅ እንጂ ሱራፌል እንደሚባለው አይደለም። እባካችሁ ወገኔ አትሳሳቱ። The police! Trump! Protect! The police!